እጮኝነት ሊፈርስ የሚችል ግንኙነት ነው። ትዳር ግን የማይፈርስ ተቋም ነው። እጮኝነት ሰዎች የሚጠናኑበት ጊዜ እንጂ ትዳር አይደለም። ምናልባት እጮኝነትን ትዳር አድርጋችሁ የምታስቡ የተሳሳተ ሀሳብ እንዳላችሁ እያወቃችሁ እጮኝነት ሰዎች ወደ ጋብቻ ከመግባታቸው በፊት እርስ በርስ የሚጠናኑበት፣ የሚተዋወቁበት፣ የሚያቅዱበት ጊዜ እንጂ ትዳር አይደለም። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን ይጠቅማል ይበጃል የምንላቸውን በጎ በጎ ሀሳቦች ይዘን የምንቀርብበት ፕሮግራም ነው። ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን እንዳትዘነጉ እያልኩ ዛሬ ይዤላችሁ የቀረብኩት ደግሞ እጮኝነት ትዳር አይደለም በሚል ነው። እንግዲህ ለምን ይሄንን ሀሳብ አነሳሽ ብትሉኝ፣ ብዙ ጊዜ ላይ አሁን ሰዎች ገና በጓደኝነት ሲለያዩ በጣም ብዙ ጩኸቶች ይሰማሉ። እጮኝነት ሰዎች የሚጠናኑበት ጊዜ እንጂ ትዳር አይደለም። ምናልባት እጮኝነትን ትዳር አድርጋችሁ የምታስቡ የተሳሳተ ሀሳብ እንዳላችሁ እያወቃችሁ እጮኝነት ሰዎች ወደ ጋብቻ ከመግባታቸው በፊት እርስ በርስ የሚጠናኑበት፣ የሚተዋወቁበት፣ የሚያቅዱበት ጊዜ እንጂ ትዳር አይደለም። እንግዲህ በእጮኝነት ጊዜ ሰዎች በሚኖራቸው ግንኙነት ራሳቸውን ጠብቀው እያቀዱ እያሰቡ እየተዋወቁ ማለት ይህ የሚኖረው በቂ የእጮኝነት ጊዜ የባህሪ መተዋወቅ፣ አንዱ ከሌላው ጋር አንደኛው የት ነው ያደገው፣ ምን አይነት ባህሪ ያለው፣ የባህሪ መተዋወቅ፣ የእሱን ባህሪ ሪዚስት ማድረግ እችላለሁ፣ የእሷንስ ባህሪን ያውቄ ተረድቼ መኖር እችላለሁ፣ በምን አይነት አካባቢ ነው ያደገችው፣ ቤተሰቦቿስ ማን ናቸው በሚል የምንተያይበት ባህሪን የምንጠናናበት ጊዜ ነው። ታዲያ ይህ የእጮኝነት ጊዜ በእውነት ችኮላ አያስፈልግም፣ በመረጋጋት ነው። ብዙ ጊዜ ሰዎች እንደተዋወቁ እጮኛ ናቸው። ገና የእጮኝነቱን ጊዜ ደግሞ በአግባቡ ሳይወጡ ከ1 እስከ 6 ወር ባልሞላ ጊዜ ውስጥ ወደ ትዳር ይገባሉ። በኋላ ግን ትክክለኛ ማንነት፣ የሰዎች ማንነት እየተገለጠ ሲመጣ በትዳር ውስጥ ችግር ይፈጠራል። የሚገርማችሁ በእጮኝነት ጊዜ ሰዎች ባይስማሙ እንኳን መለያየት መብታቸው ነው። ሶሻል ሚዲያ ላይ የሚቀርቡ ሀሳቦች አሉ። ከኔ ጋር እጮኛ ነበረ እያናገረኝ እያለ ወይ ጓደኛዬን አገባ ወይም ወደ ሌላ ሰው። ትክክል ነው። ተጋብቶ ከመፋታት በጊዜ መለያየቱ ትክክል ነው። ለምን? ምርጫ ነዋ። የምርጫ ጊዜ ነው። በእርግጥ በዚህ የምርጫ ጊዜ ውስጥ ጊዜን መብላት አስፈላጊ አይደለም። አንዳንድ ወንዶች ወይ አያገቡም ወይም ደግሞ አይተውም። እንዲሁ በእጮኝነት ስም የሴቶችን ዘመን የሚበሉ አንድ ሰው ጋር ብቻ ሳይሆን ደግሞ እጮኝነቱን ከብዙ ሴቶች ጋር መጠያየቅና ብዙ ሴቶችን አገባሻለሁ በሚል ዴት ማድረግ፣ ይሄ ስህተት ነው። ለዚህ ነው ምርጫቸው ይዛባባቸዋል። ከአንድ ሰው ጋር ግን ራሳቸውን ወስነው በእጮኝነት የሚሄዱ ሰዎች፣ ብዙ ቦታ ሴቶችን የማያናግሩ ወንዶች ከአንዷ ጋር ስለሚጠናኑ ከሆነ ከተግባቡ ይሄ እጮኝነት ዘልቆ ወደ ትዳር ይመጣል። ካልሆነ ደግሞ ይቀራል። እጮኝነታችሁ የቀረባችሁ ሴቶችን ሆናችሁ ወንዳችሁ አትዘኑ። ትክክል ነው። ልጆች ወልዳችሁ ተጋብታችሁ ከምትፋቱ በጊዜ ያለው መለያየት ጥሩ ነው። በእርግጥ አንዳንድ ጊዜ መለያየት የማይገባቸው ጓደኛሞች በሌሎች ሰዎች ጣልቃ ገብነት ግንኙነታቸው እጮኝነታቸው ሲፈርስ ይታያል። የሚገርማችሁ እነዚህን ግንኙነት አፍርሶ የሚገቡ ሰዎችም በዚያ ውስጥ እኮ ጸንተው አይቀሩም። ብዙ እንደዚህ የተለመደ ነገር አለ። ሊጋቡ ተሳስበው ተፋቅረው ያሉበት ቦታ በቃ በሚቻል ወይ ገንዘብ ይኖራቸዋል ወይ የሆነ አገር ነው ያሉት፣ ይመጡና እዚህ ጋር አብረው የቆዩትን ጓደኛሞች አለያይተው የሚያገቡ ሰዎችም ቁጥር ቀላል አይደለም። ለምን? ቤተሰብም ጓደኛ መረዚህ ለምን እንደዚህ ትለፊያለሽ፣ እዛ ሄደሽ እንደዚህ ቢሆን በሚል ያለውን ሪል የሆነውን እውነተኛውን ግንኙነት አበላሽተው የሚሄዱም አሉ። ግን አሁንም እጮኝነት ትዳር አይደለም። በእጮኝነት ጊዜ ራስን መስጠት አግባብ አይደለም። ምናልባት ያለ እውቀት ይሄ ነገር ሊሆን ይችላል። ግን ትክክለኛው እውቀት በእጮኝነት ጊዜ ሰው ራሱን መጠበቅ አለበት። ሲጠብቅ ደግሞ ከተለያየ ነገር ነው።
ላልተገባ እርግዝና ታልፎ መሰጠት አለ። ያ ደግሞ እንደገና ሌላ ስነ ልቦናዊ ችግር ይፈጥራል። በሰውነትም ላይ ሌላ ችግር ያመጣል። ለምን? ከጋብቻ በፊት ያንን ለማድረግ ምናልባት በሃይማኖታዊ ተቋማት ዘንድ ንቀፌታን ያስከትላል፣ በቤተሰብ በጓደኞችን መካከል በሚል ያልተገባ እርምጃ ይወሰድና ያ ደግሞ ራሱን የቻለ ችግር ይኖረዋል። ስለዚህ ራስን በመጠበቅ በገደብ ባውንደሪ ሰጥቶ ነው እጮኝነትን መቆየት። አንዳንዶች ገብቶ አብሮ መኖር፣ በእጮኝነት ጊዜ ቤት ውስጥ ገብቶ መኖር። አንድ ቤት ውስጥ ኑሮ ከተጀመረ በኋላ እጮኝነት ምንድን ነው? አብሮ እየተኖረ እኮ እጮኝነት የለም። አብሮ ሲኖር ባልና ሚስትነት ነው። ስለዚህ እጮኝነት ሳይሆን እሱ ባልና ሚስትነት ነው። ይሄም ደግሞ በሂደት ነገሮች እየተበላሹ ይመጣሉ። አንዳንድ ጊዜ የሚገርሙ ጓደኝነቶች ጥሩ ጊዜ በመጠባበቅ በተለያየ ይቆዩና በአንድ ቀን ችግር ወይም በአንድ ቀን መሳሳት ወደ ሌላ ነገር ውስጥ ቢገቡ፣ እነዚህ ግን ቀድሞ መሰረታቸው መልካም ስለነበረ ሪሌሽናቸው ሊቀጥል ይችላል። ግን ይሄ ስሜታዊ የሆነ ኢሞሽናል የሆነ ገና ያልተረጋጋ ጓደኝነት ወደ ሌላ ለውጠ ነው እሱም ደግሞ እንደገና ለምን ትዳር አልሆነም ብለን ራሳችንን መጉዳት የለብንም። ምናልባት እንደዚህ አይነት ነገር የገጠማችሁ ሰዎች ቆም ብላችሁ አስቡ። እጮኝነታቸው ስለፈረሰ አንዳንዶች እንደውም በቃ ይሄ እጮኝነት ይፈርሷል፣ ከዚህ በኋላ ሌላ ጓደኛም እጮኝነትም አልጀምርም በሚል በጣም በሀዘንና በዲፕሬሽን የሚኖሩ ሰዎች ቁጥር ቀላል አይደለም። ለአእምሮ ህመም ሁሉ የሚዳረጉ ምንድነው? እጮኝነት ምን ማለት እንደሆነ ስላልተረዱ ነው። እጮኝነት ሊፈርስ የሚችል ጓደኝነት ነው። እንደውም ከእጮኝነት በፊት የሚቀድሙ ሰዎች ጓደኛሞች መሆን አለባቸው። በጓደኝነቱ ሰዎች ይተዋወቃሉ። ጓደኝነት አድጎ ወደ እጮኝነት ሲመጣ ደግሞ ጥሩ ነው። ቀጥታ እጮኝነት የሚጀምሩ ሰዎች አሉ፣ ሳይተዋወቁ ማለት ነው። ያ ነው ብዙ ጊዜ ጥፋት የሚያመጣው። ግን መጀመሪያ መተዋወቅ፣ ከዛ ጓደኛ መሆን፣ ከዚያ ደግሞ እጮኝነት ውስጥ መግባት፣ ያንን እጮኝነት ማሳደግ፣ ያ ያደገ እጮኝነት ደግሞ ወደ ትዳር በስርዓት ማድረግ ይቻላል ማለት ነው። ይህም ሆኖ ይሄ እጮኝነት በተለያዩ ምክንያቶች ቢፈርስ ቀጣይ ደግሞ መንገድ ስላለ ሌላውን መንገድ መሞከር እንጂ በዲፕሬሽን ወይም ደግሞ ራስን በማጥፋት ብዙዎች ራሳቸውን ያጠፋሉ፣ መርዝ ይጠጣሉ። አንዳንዶች ደግሞ እምቢ ብላኛለች ብለው አሲድ የሚደፉ አሉ፣ ሌላ ጥቃት የሚያደርሱ አሉ። ይሄ መሆን የለበትም። እጮኝነት አብሮ አይኖርም። እጮኝነት ሁለቱም በተለያየ ቦታ ነው የሚኖሩት፣ ግን በጓደኝነት እርስ በርስ የሚጠናኑበት ጊዜ ነው። እንደ ክርስቲያን ደግሞ ክርስቲያን የሆናችሁ ሃይማኖታዊ ተቋማት ውስጥ የምታድጉ ልጆች ጊዜ ሰጥታችሁ ተምራችሁ የጋብቻ ትምህርት ተምራችሁ በዚያ የእጮኝነት ጊዜ ውስጥ ትምህርት ያስፈልጋችኋል፣ ምክር ያስፈልጋችኋል። ጥሩ የህይወት ልምድ ካላቸው ሰዎች ጠይቁ፣ ከሃይማኖት አባቶች ጠይቁ፣ ከጋብቻ አማካሪዎች ጠይቁና ተማሩ። ከዚያ በኋላ ተረጋግታችሁ የምትፈጥሩት ትዳር በእውነት ውብ ነው የሚሆነው። ለምን? ግጭትን ከግማሽ በላይ ትቀንሳላችሁ። ይሄ ባልሆነበት ግን ዘው ብሎ ተገብቶ በኋላ ቀሪው ዘመን የማይተዋወቁ ሰዎች በኑሮ ላይ ሌላ ተመሳሳይ ራዕይ የላቸው፣ ተመሳሳይ የሆነ ሀሳብ የላቸውም። ሁሌ በግጭት ላይፋቸው ያልፋል ማለት ነው። በልጆች በዚህም ደግሞ ምናልባት የሚወለዱ ልጆችም የዚህ ግጭት ተካፋይ የሰላም ያጡ ልጆች ይሆናሉ። ስለዚህ በተቻለ አቅም ከጋብቻ በፊት ይህንን እንቅፋት ለማንሳት ነው እንግዲህ ከጋብቻ በፊት ሌላ አደጋ እንዳይፈጠር ስ ብላችሁ ጊዜ ወስዳችሁ መግባት ጥሩ ነው። መነጋገር ጥሩ ነው። ማትግባቡበት የማያግባባችሁ ጉዳይ ደግሞ ካለ አይቆይ ወደፊት ስንጋባ አብረን ስንኖር ይስተካከላል ብላችሁ እንዳታስቡ። አይደለም፣ መስተካከል ካለበት ቀድሞ ነው የሚስተካከለው። ስለዚህ እጮኝነት ትዳር አይደለም፣ ሊፈርስ የሚችል ግንኙነት ነው። ጋብቻ ወይም ግን ትዳር ሊፈርስ አይችልም። ለምን? እግዚአብሔር ራሱ ፍችን ይጸየፋልና። ስለዚህ ይህንን ለመታደግ ወደዚህ ውስጥ ላለመግባት ቀድሞ በእጮኝነት ጊዜ የሚቀጥልም ከሆነ ይቀጥላል፣ የማይቀጥልም ከሆነ ግንኙነት ይፈርሳል። ይሄንን ሳትዘነጉ እንድትቀጥሉ ግንኙነታችሁን እንድታሳምሩ፣ ያዘናችሁ በሌላው ሰው ላይ እንኳን ያዘናችሁ ብትኖሩ ማዘን እንደማያስፈልግ። ለምን? ይቀጥላል ህይወት። ሰዎች ካልተገባቡ
አብሮ በሀሳብ ካልቀጠሉ ነገ ላይ ሊሆን የሚችለውን ነገር ከወዲሁ ስለሚያመለክት እንግዲህ እጮኛሞች ቆም ብላችሁ ጊዜ ወስዳችሁ ወይም ደግሞ ለምንድን ነው ግንኙነቱን ማቋረጥ የተፈለገው? ያንንም ብዙ ጊዜ ሴቶች ግንኙነትን የሚያቋርጡት የተሻለ አቅም ያለው ሰው ወይም ከውጭ የመጣ ሰው ሲሆን ረዥም ጊዜ አብረውት የቆዩትን ሰው ቁጭ አድርገው ለምን ይበልጣላ እዛ ጋር እንግዲህ አገር ስለሚበልጥ ማለት ነው። በዚህ ምክንያት ሀሳባቸውን የሚቀይሩና ሌላው ሰው እንዲጎዳ የሚያደርጉ አሉ። ሌላው ደግሞ በሌሎች ሰዎች ምክር ምናልባት ኢኮኖሚካሊ አንደኛው ወገን ዝቅ ያለ ከሆነ ምን እንደዚህ አይነት ኑሮ ነገሽን አስቢ፣ ግን አይደለም። ሰው ከነፍሱ በመዋደድ ነው ወደ ትዳር መግባት ያለበት ይሉታል ሰዎች። ሶልሜት ይላሉ። እንደዚህ ከነፍሳቸው የሚዋደዱ ሰዎች ምንም ነገር አይነቀንቃቸውም። አብረው መቀጠል ይችላሉ። እንደ ወንዝ መፍሰስ ይችላሉ። ስለዚህ የራሳችሁን እግዚአብሔር ያዘጋጀላችሁን ሰው ፈልጋችሁ በእጮኝነት ቀጥሉ። እጮኝነት ትዳር አይደለም። እጮኝነት ሊፈርስ የሚችል ግንኙነት ነው። ትዳር ግን የማይፈርስ ተቋም ነው። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። ይህንን ቤት አሁንም ሰብስክራይብ፣ ላይክ እና ሼር ማድረግን ሳዘነጉ ፕሮግራማችንን እንድታበረታቱ እየጠየቅን ለዛሬው ያለኝን ፕሮግራም እጨርሳለሁ።